ህይወቷ አደጋ ላይ የሚልከው ብሌን እኮ እንደዚህ ናት። ሰውን አስከፍታ የምታገኘው ጥቅም አትፈልግም። የኔና የሩት ጸብ በሷ ምክንያት የሆነ ነው የሚመስላት። እሷ ግን ያላወቀችው እኔና ሩት ከድሮም ጀምሮ ግንኙነታችን ትክክል እንዳልነበረ ነው። እና ቆይ አሁን ምን ልታደርገው? እኔ እንጃ አላውቅም። ግራ ግብት ብሎኛል። ሩትም ከእለት ወደ ዕለት ጸባይዋ ወደ ሴጣንነት እየተቀየረ ነው። ወይኔ ጓደኛዬ፣ ምን አይነት ጭንቀት ውስጥ ነው የገባው? ከዛ ቤት መውጣትሽ ግን ምንም ጥሩ አላደረግሽ። ምን ማድረግ ነበረብኝ ማለት ነው? ነጋ ጠባ በእኔ ምክንያት የተጨቃጨቁ እኮ ነው። ይጨቃጨቋ ሲጀመር እኮ ግንኙነታቸው ራሱ በእውነተኛ መንገድ ላይ የተመሰረተ አልነበረ። ሊሆን ይችላል፣ ግን እኛ እንዲህ ብለን መፍረድ አንችልም። ለምን ደግሞ አንችላ? ሩት ለገንዘብ ብላ እንደቀረበችው እኮ ከገዛ እንደበቷን የሰማሽ አይደል? እሱማ ልክ ነሽ፣ ግን አቤል እውነቱን እንዲያውቅ ማገዝ እንጂ ማጣላት አንችልም። ውሳኔው የራሱ ነው። ከዛ ቤት ወጥተሽ እንዴት ነው ከዚህ ቻው የምትይኝ? እሱ ነው ግራ የገባኝ። ቆይ እቺ ማትረባ አሳያታለሁ። ምን ልታደርጊ ነው? እሱን አውርቼ ሳይሆን አድርጌ ነው ማሳይሽ። ብቻ እንደባለፈው ልትደባደቢ ባልሆነ። እሷን ለኔ ታያት። ያንቺ ግን ቤት መመላለስ አደጋ የለው? አዎ ነገሩ ስለቆየ ይረሳሳል ብዬ አስባለሁ። ለማንኛውም ራሽን ጠብቂ። ሁሌም ከጎንሽ እንዳለው ታውቂያለሽ አይደል? አውቃለሁ ማርትዬ። አንቺ ከጎኔ ባትሆኚ ችግር የማን ያዳምጠኝ ነበር? ደግሞ አንቺ ባታግዥኝ እዚህም ባልደረስኩ ነበር። አይ ደግሞ ጀመርሽ እንግዲህ። ሩትዬ ዛሬ አኮራሽኝ። ይቺ ልጅ እኮ ተገላገላት። የት አባቷ? እኔ ሩት ሲነሳብኝ ማን እንደሆንኩ አላወቀችም። ምን ችግር አለው ታዲያ? አንቺም እኮ ማንነትሽን በደንብ ነው ያሳየሻት። ታውቂያለሽ፣ እኔ እኮ የገረመኝ ከሷ በላይ አቤል እንደዛ መውረግረግ ነው። ቆይ እሱ ደግሞ ምን ሊሆን ነው የሚለው? አይገርምሽም? ለዛሽ ለደሃ የሚሰጣትን ክብር ሩብ እንኳን አይሰጠኝም። ቆይ ለምን እንደተፈጠረ አትነግሪኝም? ምኑ ልንገርሽ? በቃ ሰደበኝ። ስርዓት እንደሌለኝ ነው ሲናገር የነበረው። ምን ከሱ እንድሶ? ቆይ ግን እንዴት ቢደፍርሽ ነው? ምን ያድርግ ሰላምዬ? ረከስኩበታ። በቀላሉ አገኘ። አንቺ ረክሰሽበት ሳይሆን ክብር ስለማይወድለት። ለነገሩ እውነትሽን ነው። የማይገባውን ቦታ ነው የሰጠሁት። በቃ አትናደጅ። ብትበዥበት ነው እንጂ አታንሽበት። እኔ ደግሞ በቃ ዝም ብዬ ማየት። ስሚ አንቺ ማትረቢ፣ ይቅርታ ይሄን ሰው ስራ ቦታ መተመሳደብ ግን ጥሩ ነው? ይኸውልሽ አንቺ ገደል መግባት ትችያለሽ። እኔ ስለ አንቺ ስራ አይመለከተኝም። ካቤል ልትርቂ በተደጋጋሚ ነግሬሽ ነበር አይደል? ቆይ እናንተ ሰዎች ግን ስራ የላችሁ እንዴ? ቁጭ ብላችሁ ነገር ስተወጠነጥሩ ነው የምትሉት? ጭራሽ የሰደብሽን የምታደርጉትን ነገር መናገር ስድብ ካስባለ ምንም ነገር ማድረግ አልችልም። እኔ እንድፍራትሽ ነው የሰጠሽ አቤል እንደሆነ አውቃለሁ። አሁን ግን በቃ ከህይወታችን ውጪ። ከህይወት አልወጣ ያላችሁት እኮ እናንተ ናችሁ። ብሌን ምን ተፈጥሮ ነው? ምንድን ነው የተፈጠረው? ለምን የሆነውን ነገር አትነግሪኝም? ብሌን ዮናስ መጥቶ ነበር። ይህ የማይረባ አሳየዋለሁ። ዮናስ አይደለም። እና ማነው ቤቱ እንደዚህ ያዘበራረቀው? እነ ሩት መጥተው ነበር። ምን? እነሱ ናቸው እንደዚህ ያደረጉት? አሳያቸዋለሁ። ደህና ነሽ ማርቲ? ምንድን ነው ድንገት እኮ ስትደውይልኝ ደንግጬ ነው የመጣሁት። በጣም ይቅርታ፣ አሳሳቢ ነገር ገጥሞኝ ነው። ምን ነው? ምን ተፈጠረ? ምን ሆነሻል? እኔማ ምንድን ነው እንደዚህ አጣፍ የጠራኝ? እባክህ ችግር ተፈጥሯል። ችግር? የምን ችግር? ብሌን ምን ሆነች? እባክህ ተረጋጋ፣ ቁጭ ያለኝ ነገር ነው። ይኸውልህ ሩትና ሰላም ብሌን መስሪያ ቤት ሄደው ቤቱን እንዳልነበረ ነው ያደርጉላት። ምን ማለት ነው እንዳልነበረ? አተረማመሱባት? አዎ አተረማመሱባት። አንተ ይሄን እንዴት አወቅ? ማርቲ ከኔ ጋር ነበረች እና ብሌን ነገሩ ሳይከብዳት አይቀርም አብራቱን። ብሌን እንዴት ነሽ? ብሌን ቆይ ለምንድን ነው ከህይወት የማትወጣው? ለምንድን ነው እንደዚህ የምታየኝ? ብሌን ምን እያልሽ ነው? እኔ ራሴ ብዙ ችግሮች አሉብኝ። ሌላ ሸክም አልፈልግም። በቃ ውጣልኝ። ብሌን እሺ መጀመሪያ ተረጋጊና እናውራ። ውጣልኝ አቤል። ብሌን ከአቤል ቤት ወጥታ ወደ ቤቷ ተመልሳለች። ዮናስ ከቤት እንደወጣ አልተመለሰም። አቤል ከቤት ወጥቶ ስላደረ ሂሩት የብሌንን እቃ ሰባብራ መታለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ትርፍ ይበል እያለን ዛሬም በአዲስ ባለጀበናዋ ተከታታይ ድራማን ቀጣይ ክፍል ይዘን መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁንም ከልብ እናመሰግናለን። ባለጀበናዋ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዮናስ ከቤት ወጥቶ እናቱን ገንዘብ ተቀብሎ እንዲሁም ያለበትን የቡናም ከፍሎ ያለ ወትሮ ደግ አጫውቶት ከቤት ወጥቶ አልተመለሰም። እናም የዮናስ እናት ልጄን ምን በልቶብኝ ይሆን ምን ውጦት ይሆን እያለች በሐሳብ እንዲሁም ደግሞ እነ ብሌን ማርታም ያለ ወትሮ ክፈል ስለው እሺ ብሎ ነው የከፈለው ምን ሆኖ ይሆን እያሉ በጭንቀት ቤተሰቡ ታምሷል። በሌላ በኩል እንግዲህ የሂሩት ጭቅጫቄ ድንበር አጥቷል፣ ወሰን አጥቷል። ብሌንን ትጨቀጭቃታለች፣ እንዲሁም ጮኛዋን አቤልንም ትጨቃጨቃለች እና በስተመጨረሻም እሱ ሳይፈልግ ሽማግሌ እንዲላክ አድርጋለች። ለቤተሰቡም ማርገዟን ተናግራለች። ያረገዘችው ግን ከአቤል ሳይሆን ከስዩም ነው። ስዩምም ማርገዟን ሰምቶ በር ላይ መጥቶ ማስጠንቀቂያ ሰጥቷት ተመልሶ ነበር። እናም እንግዲህ ሰላምን አንቺም ራስሽን ጠብቂ፣ ግን እሱን ሳይተሽዋሉ ስትላት እኔ ራሴን እንዴት መንከባከብ እንዳለብኝ አውቃለሁ፣ የሱንም ነገር ለኔ ተይው፣ አንቺ ብቻ ዝም ብለሽ ራስሽን ጠብቂ፣ ጨቅጫቃ ማቱኝ ብሌንን እንጂ አቤልን አትነዛነጂ፣ ባህሪሽን አሳምሪ ብላታለች። ሰላም ግን ትክክለኛ ጓደኛ አትመስለኝም። ምክንያቱም
ሂሩትን ገንዘቡን እስከምትካፈል ድረስ እንጂ ከአቤል የእውነት ለሂሩት አስባላት አይመስልም ነገረ ስራዋ። ነገር ግን ሂሩትም ያው ከጎኗ ያለችው እሷ ስለሆነች ሁሉን ነገር ለሷ ነው የምታማክራት። እናም እንግዲህ ብሌን የነሱ ንትርክ ስለጠናባት ቤት ያለውን ነገር የሂሩትን አመል መቋቋም ስላቃታት ከቤት ለቃ ወጣለች። ወደ ቤቷ ተመልሳለች። ቤቷም እንግዲህ ለሰላም እኮ ለአንቺ ለደህንነት ሲባል መምጣት አልነበረብሽም፣ እንዴት ለቀሽ ትመጫለች ስትላት ማርታ ጓደኛዋ አይ ይሻለኛል፣ እኔ ሁሌ እነሱ በእኔ ምክንያት ሲጣሉ ማየት አልፈልግም ብላለች። ብሌን እሷ ስለምትጨነቅ እንጂ የነሱ ጸብ አሁን የጀመረ አይደለም። ከጅምሩም ሰላም የለውም የነሱ ግንኙነት። ብሌን ግን እሷ ስበብ ምክንያት መሆን ስላልፈለገች ቤታቸውን ለቃ ወጣለች። ቲናም እንኳን አይ መሄድ አልፈልግም አባዬን ትቼ ብትላትም መሄድ ግዴታዋ እንደሆነ ነግራት ቤቱን ለቃ ወጣለች። ቤታቸው በተመለሱበት እለት እንግዲህ ሰላም ቤታቸው በተመለሱበት ቀን ብሌን ቲናን እራት ብዬ ስትላት ቲና እራት አልበላም አባቴን ትቼ በጭራሽ አልበላም ብላ እምቢ አለች። እናም እንግዲህ አቤልም ወደ ቤት ሲመለስ ሂሩት በነገር ተቀበለችው። አምሽተህ የምትመጣው እነዛ ድሃዎች ስለሌሉ ነው? ያቺ ቡና ቀቃይ ስለሌለች ነው? አንተ እኮ ባለትዳር ነህ፣ እንዴት ነው ውጭ የምታመሸው? እሷ ጋር አምሽተህ ነው? እንዴት እንደዚህ ታደርጋለህ? እያለች ስጨቀጭቀው እባክሽ ተይኝ ጀመርሽ ደግሞ ሲላት እኔን ጨቅጫቃ እያለች የተመደችውን ንትርኳን ስቀጥል እጭ ወዲያ አንቺው ተቀመጭበት ብሎ ቤቱን ጥሎ እነ ብሌን ጋር ሄዶ ቲናንም በዛው አይቶ እሱም ምራት በልቶ ቲናም ምግብ አልበላም ያላንተ ብላ አስቸግራኝ ነበር እንኳንም መጣ ስትለውም እንዴት ቲናዬ እንዲህማ ማድረግ የለብሽም ማስቸገር የለብሽም ምግብማ ብይ ብሎ እሷንም አብልቶ እሱም ለራሱ ምራት በልቶ ከዛም ወጥቶ ውጭ ነው ያደረው። እና ውጭ ላይ በማደሩ ይሄንን ምክንያት አድርጋ ወይዘሮ ሂሩት ያደረው ከብሌን ጋር ነው በሚል እንግዲህ አልመጣም አደረኮ ስትላት ሰላምም እዛች ቡና ቀቃይ ጋር አድሮ ይሆናል ስትላት ክብሪቱን እሷ ስጭረው ይችኛይቱ አቀጣጥለው ነገሩን እንግዲህ እየተንጨረጨሩ ሳለ በቃ እንሄድና እሄድላታለሁ ስትል ይሄ ጥሩ ብላ በዚህ ተስማምተው ወደ ብሌን ጋር ይሄዳሉ። የብሌንን ወንበር ጣጥላ እንዴት ባሌን ታሳጥር ያለሽ አንቺ ጋር እንዴት ባሌን ካንቺ ጋር ታስወሰልቻለሽ ምናምን ብላ በጣም መጥፎ ቃላቶችን ትናገራታለች። ብሌንም ስሜታዊ ሆነ ባክሽ የሥራ ቦታዬ ነው ደንበኞችን አትረብሹ ሄዱልኝ ብትልም ያችኛይቱም ይችኛይቱም ለሁለት በነገር ጠስጥዘዋት አንቺ አስመሳይ ነሽ፣ ባለጌ ነሽ፣ አንቺ ቡና ቀቃይ ነሽ፣ አንቺን አይመለከትሽም፣ አንቺን አይመጥንሽም በቃ ያላሏት ነገር የለም። ብሌንም በዚህ ከፍቷት እነሱን ካስወጣች በኋላ እቃውንም አላስተካከለችም። ትክዝ ባለችበት ጓደኛዋ ማርቲ ትመጣለች። ማርቲ መጣ ምን ሆንሽ? ያ የተረገመ ዮናስ መጣ። ማን ነው እንዲህ ያረገሽ? ምን ሆነሽ ነው ብትላትም እሱ እንዳልመጣና እሱ እንዳልሆነ ሂሩት መጣ እንደነበረ ስትነግራት ማርታ እልህ ተናነቃት። በጣም ተናደደች፣ እጅግ በጣም ተበሳጨች። እናም ይሄድላ ሰራላችኋለሁ ስትል ምን ልታደርጊ ነው እባክሽ ብትላትም አይ አልለቃቸውም እንዴት እንድታረጋለች ብትላትም ባክሽ ለኔ ስትይ ብላ ብሌን ለምናታለች። እሺ እዚህ የሆነ ቦታ ደርሼ መጣሁ ብላ ለጆ ደውላ ለአቤል ጓደኛ ደውላ እንዲገናኙ ተቀጥረዋለች። እሱም ደግሞ ማርታን ስለሚያፈቅራት እዚህ ቦታ ካለችው ሮጦ ቀድሞ የሚገኘው እሱ ነው። እናም እንግዲህ ማርታ በነገረችው መሰረት ቀድሞ ቦታው ላይ ተገኝቶ ይጠብቃታል። ማርታም እንግዲህ ድንገት እኮ ስትደውይልኝ ሳላገኝ ስትኝ በጣም ነው የደነገጥኩት ምናምን ሲላት ችግር ተፈጥሯል አለችው። እንዴ ምን ችግር ምንድነው የተፈጠረው ሲላት እሱም ሂሩትና ሰላም ሄደው ብሌንን እንደረበሿትና እቃዋን ቤቱን እንደመሰቃቀሉት የቤት እቃዋን እንደሰበሩ ስትነግረው ጆም እጅግ በጣም ተናደደ። የአቤል ጓደኛ በጣም ተበሳጭቶ ሰይጣን እያለ እሱም በጣም ነው የተናደደው እና እሱም ለአቤል እንዲነግረው አድርጋ ማርታ ተመለሰች። ጆም ጓደኛውም አቤልን ከቀጠረ በኋላ ካፌ ተገናኝተው እንደምሆነህ ነው አጣድ ከጠራኸኝ እኮ ምናምን ሲለው እሱም ደግሞ ችግር እንደተፈጠረ ሰላም እንዳልሆነ እና ሂሩት ሄዳ ብሌንን ቤቷን እንደመሰቃቀለችው እንዲሁም ደግሞ እሷን እንደረበሸቻት ይነግረዋል። ብሌንን ሲለው አዎ ብሌንን ቤቱን አተራመሰችው፣ እቃውን እንትን ብላ ቁም ስቅላ ሳጣችሁ አተረማምሰዋለች እና ብሌንን በጣም ከፍቷታል ማነገረ ሲለው ማርቲ መታ እንደነበረና እሷ እንደነገረችው ሲነግረው አቤልም እጅግ በጣም ተናዶ ወደ ብሌን ዘንድ ሄዳል። ብሌን ዘንድ በሄደበት እንግዲህ አቤል እባክህ ከህይወት ይወጣልኝ ደግሞ ምን ቀረህና ነው የመጣው ከህይወት ይወጣ ብላ ትጮህበታለች። እንዴ ብሌን ተረጋጊ እንጂ ምን ተፈጥሮ ነው ቢላትም
ባክህ ውጣልኝ ብላ ስትጮህበት አቤል የስራ ቦታዋን የብሌንን ቡናውንም እንኳን የሚወደውን ሳይጠጣ ተነስቶ ወጥቶ ይመጣል። ወጥቶ ሲሮጥ ወደ ቤት ሲሄድ ሂሩትና ሰላም ሲጠጡ ቆይተው ሂሩት ሰክራ እዛው ጠርሙሷን ታቅፋ በተቀመጠችበት ደረሰ። ከዛ እሱም እንዴ ምንድነው እንደዚህ ሲላት ወይ እንዴ ብሯት ወይኔ እየጠጣች እንደነበረ ነገረችው። ብሌንን እንዴት እንደዛ ታረጊያለሽ? እንዴት እቃዋ እንደዛ ታረጊያለሽ? አንቺ ምን አይነት ሰው ነሽ? ሲላት እንዴ አሁንም ለዛች ቡና ቀቃይ ትከራከራለህ? ለዛች ደህናዋን የምትከራከረው ለነዚህ ወፍ ዘራሾች ስትለው አነጋገርችን አስተካክሊ ምናምን ብሎ ሲጮህባት እሷም ደግሞ በጭራሽ እንዴት ለነሱ አሁንም ቢያንስ መጨነቅ ያለብህ ለኔና ላንተ ልጅ እንጂ ለነዛ ወፍ ዘራሾች ምንም አይመለከትም። እንዴት አሁን እንኳን በዚህ ሰዓት እንደዚህ ትለኛለህ? የደስ ነው እየጠጣ ያለው ዛሬ ሽማግሌዎቹ እኛ ቤት ሄደዋል ስትለው ምን ብሎ እጅግ በጣም ተናደደ። እናም ደግሞ ነገሩን ሁሉ እርግዝናውም ሳይቀር አስገድዳው እሷ እንዳረገች እንጂ እሱ ምንም እንደማይፈልግም ነገራት። እናም እንግዲህ እሷም በሰዓቱ አንተ እንጂ እኔ አይደለሁም ብላለች። በእርግጥ አቤል የእውነትም ከጅምሩ ከእሷ ጋር ባለው ግንኙነት ደስተኛ አይመስልም። ነገር ግን ደግሞ እሷም አበዛችሁ። ሂሩትም ሲወጣም ሲገባም ከመነዛነዝ ውጪ ሌላ ምንም የምታውቀው ነገር የላትም። ሰላም እንኳን ቢያንስ አንዳንድ ጊዜ ባህሪሽን ቀይሪ፣ ታይ አንቺ አሁን እየተንጨረጨሽ ነው፣ እልህ ወደ ፍቅር መቀየሩ አይቀርም ታይ ብትላትም በጭራሽ እኔ ገንዘብን ነው እንጂ ሰውን ልወድ አልችልም ብላለች። እናም እንግዲህ ውጭ አቤል በማደሩ እየተረበሸችው ብሌን እንዴ ቢያንስ እንኳን ስልክ እንኳን አታነሳም ወይም ደግሞ እዚህ ቦታ ነኝ አትልም? እንዴት ውጭ ታድራለህ? ሰው ያስባል አትልም እንዴ ብላ እሷም ስትቆጣው ብሌንን ይቅርታ ይጠይቃል። እና ከዚህ በኋላ አይደገምም ማሳወቅ ነበረብኝ ስህተቱ የኔ ነው ብሎ ለብሌን ይቅርታ ጠየቀ። እናም እንግዲህ አቤል እየተፈጠረ ባለው ነገር ብሌን ከቤት በመውጣቷ እጅግ በጣም ከፍቶታል። ምንም ደስተኛ አይመስልም። ስዩምስ የልጁ አባት ሲመጣ ብሌን ሂሩትን ምን ይላት ይሆን? ዮናስስ ሲገኝ ይሆን ወይስ በዛው እንደወጣ ይቀር ይሆን የሚለውን ቀጣይ ክፍል በቀጣይ ይዘንላችሁ የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቅንነት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ታበረታቱን ዘንድ በትህትና እንጠይቃለን።